የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ፊሊስጤማውያንን ከጋዛም በፈቃደኝነት ወደ ሌሎች አካባቢዎችን ስለማስፈር በተደጋጋሚ ተናግረዋል። ይህ እርምጃም በፊሊስጤማውያን ሰብአዊ መብቶች ቡድንና በብዙ የዓለም አቀፍ ማህበረሰቦች የተተቸ ሆኗል። ከበረራው አንድ ቀን በኋላ የደቡብ አፍሪካው ፕሬዝደንት ፊሊስጤማውያን በናይሮቢ በኩል ባለፈ አውሮፕላን ውስጥ በሆነ መንገድ ተጭነው ወደ ደቡብ አፍሪካ በረሩ ማለታቸውን ኒውስ 24 ዘግቧል። የጋዛ መተላለፊያም በሚቆጣጠረው የእስራኤል ጦር አካል ኮጋት ባወጣው መግለጫ ነዋሪዎቹም ጋዛ ሰርጥን ለቀው የወጡት ኮጋት ከሚቀበላቸው ሶስት ሀገር ፈቃድ ካገኘ በኋላ ነው ብሏል። ነገር ግን በወቅቱ ተቀባይ ተብሎ የተመዘገበ ሀገር የለም። ኮጋት ሰኞ ዕለት ደቡብ አፍሪካም ፊሊስጤማውያንን ለመቀበል የተስማማች ሶስተኛ ሀገር መሆኗን ጠቅሷል። ደቡብ አፍሪካም የእስራኤል በጋዛ ላይ የምታደርገውን ወታደራዊ እንቅስቃሴ በከፍተኛ ሁኔታ ከመቃወምም አልፋ ደቡብ አፍሪካም እስራኤልን በይፋም በዓለም አቀፉ ፍርድ ቤት ከሳለች። ደቡብ አፍሪካ ውዝግብ የፈጠነው አውሮፕላንን በተመለከተ አሁንም ፊሊስጤማውያኑን አልቀበልም ስትል ደቡብ አፍሪካ የመጨረሻ ውሳኔ ያለችውን አሳውቃለች።